ናታን ለዳጣ የታገቢኛለች ጥያቄ አቅርቦላት ነበር። አብይል ዳጣን ለማስቆጣትና ከቤት ለማባረር ያደረገችው ሴራ አልተሳካላትም። ናታን በአብይል ንዴት ዳጣን በድብቅ የታገቢኛለች ጥያቄ አቅርቦላት ነበረ። ይህን ጥያቄ ሲያቀርብላት የሰማችው ደግሞ ሰላም ነበረች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ዛሬ እንግዲህ ዳጣ ቀጣይ ክፍል ይዘንላችሁ መተናል። ሁላችሁም ቪዲዮአችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱን እናመሰግናለን። ለቻናሉም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ የምንለቃቸው ቪዲዮዎች ወደ እናንተ ተደራሽነትን ያገኛል። ቀጥታ ወደ ቪዲዮ። ምንም ዳጣንን በጥብቅ ታገቢኛለች ጥያቄ ሲጠይቃትኝ ሰላም ነበረች እንግዲህ ይህን ነገር የሰማችው። ሰላምም እንግዲህ የቤት ሰራተኛዋ ስትሰማ በጣም ነበር ደስ ያላትኝ። ናታንና እንዲሁም ዳጣ አንድ ላይ እንደሚሆኑ ትፈልግ ነበረ። ምንም ሁሉም ሚስጥር ለናታንም ስለምታካፍለው ይህ ማለት እንግዲህ ደግሞ ዳጣና እንዲሁም ናታን አንድ ላይ እንዲሆኑ ከሚፈልጉ ሰዎች አንደኛዋ እንግዲህ ሰላም ናት። ሰላም ደግሞ ይህ ነገር በጣም ነበር ያስደስታት። ምክንያቱም ደግሞ እሷ ሁለቱም እንደሚፈላለጉ ስለምታውቅ ማለት ነው። ፍላጎት ባይኖራት እንኳን አሁን ላይ የእሷ ፍላጎቷ ቤተሰቦቿን አፈላልጋ ማግኘትና እንዲሁም እናት አባቷን እናም አቶ ደረጀ አባት መሆኑንና እንዲሁም ደግሞ የዛ ቤተሰብ መሆኗን ይህንን ነው የምትፈልገው። ይህን ትክክለኛ መንገድ ማለትም ትክክለኛ ቤተሰቦቿን ማግኘት እንጂ አሁን ላይ ናታን ጋር ፍቅር የምትጀምርበትን ነገር አታስብም። ቢሆንም ግን ደግሞ ቤተሰቦቿን ካገኘች በኋላ በተለይም እናቷን ካገኘች በኋላ ከዛም በኋላ በፍቅር የምትፈልገው ሰው ቢኖር እንግዲህ ናታንን ነው። ምክንያቱም ደግሞ ከናታን ጋር በጣም በሚያወጣጣት ሰዓት ዳጣም እኔ የሚመቸኝ እንዳንተ አይነት ሰው ነው ስትለው ነበር ማለት ነው። እንግዲህ ናታን በሚያወጣጣት ሰዓት እሱ እንደሱ አይነት ሰው እንደሚመቻት ስትነግረውም ነበረ። በጣም ለናታን አሁን ላይ እንኳን ፍላጎቴ ሌላ ነው። ምክንያቱም ደግሞ ስለ ፍቅር ሳይሆን የእኔ ፍላጎቴ ቤተሰቦችን አፈላልጌ ትክክለኛ ቤተሰቦችን አግኝቼ በተለይ ደግሞ አቶ ደረጀ አባቴ መሆኑንና እንዲሁም የዚህ ቤት ስጋዎቼ መሆናቸውን እናም ደግሞ እናቴንም አፈላልጌ ካገኘው በኋላም ስትለው ነበር ማለት ነው። እናም ከዛም በኋላ ነው የማስበው ስለ ፍቅር እንጂ አሁን ላይ ስለ ፍቅር ማለትም አላሰብኩትም ብላም ነበር። ነገር ግን ከሆነም እንዳንተ አይነት ሰዎች በጣም ይመቸኛል፣ ጸባይህ በጣም ነው የሚመቸኝ ብላም ለናታን ስትነግረው ናታንም በጣም ደስ ብሎት ነበረ። ምክንያቱም ደግሞ የሱ ጸባይ እሷ ስለወደደችው ማለት ነው። ይህ ማለት እንግዲህ ናታን በአብይል ንዴት ዳጣን በጣም አፍቅሯታል ማለት ነው። አብይል ጋር ምንም አይነት ፍቅር የለበትም። ነገር ግን ደግሞ እሷ ስላላት ፍላጎት ወይም ደግሞ ናታንን ስለምታፈቅረው ዳጣን እንደ ጠላት ያየችው እና በተለይ ደግሞ ናታንና ዳጣ ባላቸው ነገር አብይል በጣም እየተበሳጨች እንደሆነም ሲያቅ እንግዲህ ዳጣን የራሱ ለማድረግ እየሞከረ ነው ማለት ነው። ነገር ግን አሁን ላይ ዳጣ የፍቅር ፍላጎትና እንዲሁም ደግሞ ዝግጁ እንዳልሆነች ማለትም አሁን ላይ የማስብበት ስለ ፍቅር ሳይሆን ስለ መጀመሪያ ቅድሚያ ስለ ቤተሰቦች ነው ብላም ስትለው ነበረ። ይህን ጥያቄ ሲጠይቃት እንግዲህ የእሷ ፍላጎትን ለማወቅ ነበረ። እሷም ያው ስላስገደዳትኝ ብቻ እንዳንተ አይነት ሰዎች ይመቹኛል ስትለውም እንግዲህ እሱ በጣም ነበር ደስ ያለው። ምክንያቱም ደግሞ በዳጣ አይነት መወደድ ለሱ በጣም ትልቅ ነገር ስለነበረ ማለት ነው። ዳጣን እንዲወዳት እያደረገው አንደኛ ነገሩ ምንድነው? ዳጣ ላይ ያለው ነገር ዳጣ የዋህና እንዲሁም ግልጽ ነች ማለት ነው። መጨናነቅ የማትወድ ነገሮችን ግን ደግሞ ሁሉንም ነገር ፊት ለፊት መናገርና ግልጽነቷ በጣም ወዶታል ማለት ነው። ይህ ማለት እንግዲህ ዳጣ ክፋት የሌለባትና እንዲሁም ደግሞ ለተጎዱ ሰዎች የምታስብ ሰው ስለሆነች ነው። ናታንም እንደ አብይል ያለ ሰውና እንዲሁም እንደ አብይል ምቀኛና ሰዎችን ከነገር እያደረገች የምታጋጭ ወይም ደግሞ
የምታጣላ ሰው ጋር በፍጹም እሷ ጋር መኖር ወይም ደግሞ መቆየት አልፈለገም። አቤጌልም የዳጣን ስልክ ፓስወርዱን በመክፈት እንደ ዳጣ አድርጋ ወይም ደግሞ ዳጣ እንደምትጽፈው አድርጋ ቴክስቶችን ስትጽፍ ነበር ማለት ነው። ደግሞ ናታንን አላስደሰተውም። ናታንን በጣም ነበር ያበሳጨው። ምክንያቱም ደግሞ ስትጻጻፈው የነበረው ቴክስቶች እንግዲህ እሱ ለሱ ምንም ሰላም አልሰጠውም ማለት ነው። በጣም ነበረ ያበሳጨው። ምክንያት እንግዲህ በጣም ተበሳጭቶ ከቤት እንዲሁም እወጣለሁ እዚህ ቤት መኖር አልፈልግም ብሎም ተነስቶ ነበረ። ደግሞም በዛ ቀን ያው እሱ ቤት አልዋለም ነበር ማለት ነው። ናታን ቤት አልነበረም። እናም የአቤጌል ተንኮል በጣም አስጠልቶት ስለዚህ እዚህ ቤት ይበቃኛል፣ በቃ መሄድ አለብኝ ብሎም ተነስቶ ነበር። በተበሳጨበት ሰዓት ከቤት ወጥቶ ቤትም ምግብ ሳይበላ ነበር ማለት ነው። እናም በዛ ሰዓት እንግዲህ ናታን ከቤት ሲጠፋ ዳጣ በጣም ተጨናንቃ ቆይ ናታን የት ነው የት ጠፋ እያለችም ስትጠይቀው ነበር ማለት ነው። ምክንያቱም ደግሞ ቀኑን ሙሉ ከቤት ወጥቶ ስለዋለ ስለዚህ ዳጣ በሰዓቱ ስትፈልገው ነበረ። ከቤት እንግዲህ በሚወጣበትና እንዲሁም ደግሞ ቀኑን ሙሉ ጠፍቶ በዋለ ሰዓት ሰላምን ዳጣ ሂዳ የት እንደሄደ ትጠይቀዋለታለች ማለት ነው። እሷም ደግሞ ቤት እንዳልዋለና እንዲሁም ደግሞ ምግብም እንዳልተመገበ ቀኑን ሙሉም ቤት እንዳልመጣ ለዳጣ ትነግራታለች ማለት ነው። ሰላምም ይህ ነገር ያሳስባታል። ምክንያቱም ደግሞ ናታን የት ጠፍቶ ዋለ ምግብ ሳይበላ በሚለው በጣም ያሰበችም ነበር ማለት ነው። ሰላምም ዳጣን እንግዲህ ናታንን ትወጀዋለች ወይ ብላም ትጠይቃታለች። ዳጣም ይህ ምስጢር እንዳይታወቅባትና እንዳይነቃባት ስለምትፈልግ እኔ እንደዚህ አይነት ነገር የለም በፍጹም በፍቅርም ማስቤው አላቅም፣ እንዲሁም ደግሞ አሁን ላይ ይህንን ነገር የማስብበት ነገር አይደለም ብላ ለሰላም ትመልስላታለች። በጣም እንግዲህ እንደማትወደው ስትነግራትኝ ወይዘሮ ሰላም ግን አይ ግን ደግሞ አይንሽ ላይ የማነበው ነገር እንደምትወጂውና እንዲሁም እንደምታፈቅሪው ነው ብላም ትላታለች ማለት ነው። እንዳወቀችባት ትነግራታለች። እርግጥ ዳጣም አሁን ላይ ናታንን ማለትም እወድሃለሁ ብላ ባትለውም እናም ደግሞ አሁን ላይ ሀሳቧና እንዲሁም አላማዋ ፍቅር ወይም ደግሞ ከናታን ጋር መቀጠል ሳይሆን የምታስበው ነገር ግን ደግሞ እሱን እንደምትወደው ይታወቃል ማለት ነው። ምክንያቱም ዳጣ ናታንን ታፈቅረዋለች። ነገር ግን ደግሞ አሁን ላይ ስለ ፍቅር የምታስብበት ጊዜ አይደለም።